ሰው ሊያገኝህ አይገባም። የውል አድራሻውን ንገረኝና እኔ ራሴ መጥቼ አገኝሃለሁ። እውነት ግን ልመነህ፣ ሚስቴን ግን አግኝተሃታል? እመነኝ፣ ከእኔ ጋር ናት። ይኸው እንደውም የሚበላ ነገር ይዤ ወደ እሷ ጋር እየሄድኩኝ ነው። ቆይ ያለው የት ነው? እባክህ ያለበትን ንገረኝና መጥቼ እኔም ሆነ መሰሎቼ አንተ ክለብ መተን እኮ ክብራችን ከፍ ይላል ብለን የመጣ ነው። ለተፈጠረው ነገር ይቅርታ ጠየቅን እኮ። ከዚህ በኋላ በፍጹም እንደዚህ አይነት ነገር አይፈጠርም። መጀመሪያ የተፈጠረውን ነገር ማጣራት አይሻልም? አልገባኝም። ካሌብ ከልጅቷ ጋራ ቪዲዮ ይዞልኝ መጥቶ እንደገና ደግሞ ሌላ ቪዲዮ እንደሌለ በምን ማረጋገጥ አለ? ለዚህ እንኳን አታስብ። ዝና ጥሩ ቅጣት ስለሚቀጣት ደግማ ስለ ጉዳዩ እንኳን አታስብ። ትሰማኛለህ? እኔ ግን ቅጣቱ ብቻ በቂ ነው ብዬ አላምንም። ጉዳይ ነው አይደል? እሺ ኦኬ፣ ቢያንስ ቤተሰቦቼ ጋር ሽማግሌውን ላክ። እሞክራለሁ አይደለም አደርጋለሁ ነው የሚባለው። አባዬ ድምፁ ልክ አይደለም፣ ሳያሙ አይቀርም። አባዬ ከክፍለ ሀገር ደውሎ ነበር። ምን አሉ? ጋሽ ሀብታሙ ማህሌትን ለማስገደል እያለ ነው ማለት ነው። እንድትገለልኝ ጠቀም ያለ ገንዘብ ልስጥህና ማህሌት እንግደልልኝ ብሎ ይለዋል ዝና። ዝና ግን በጣም ቪዲዮን እኮ ሰታለች፣ ሌላ ነገር እኮ የለም ይለዋል። አይ እስከ መጨረሻዋ እንድትወገር ነው የምፈልገው ብሎ ነው ቀጠሮ የሰጠው። አይ እኔ እንኳ ነፍስ አላጠፋም ብሎ ነው የመለሰለት። እንግዲህ እሺ ቪዲዮን ስላመጣልኝ አመሰግናለሁ፣ ግን ምንም አይነት ብሎ እንደሌለ ቃል ገባልሃለሁ ብሎ ነው የመለሰለት ዝና። እንግዲህ ዝናም እንደዛ ብሎ ሲል ማህሌት ጋር ነው የደወለላት። ማህሌት ጋር ደውሎ ሰውየው በተነስቶ ሲሄድ ከጎኑ ማህሌት ጋር ደወለላት። ማህሌት እንዴት ነው ስለ ሉላ ጉዳይ ምን አዲስ አለ ብሎ ነው ያላት ማለት ነው። ስለ ሉላ ጉዳይ ስጠይቃት እንግዲህ ሉላ ከዛ ቤት እንደሌለች ኤደን ነግራታለች። ምን ደረሰ ሉላ ያለችው አሁንም እዛው ናት አይደለ ስላት፣ አይ አሁን ደውዬ ነበር፣ አሁን ደውዬ ስጠይቃት እዛ እንደሌለች ነው የነገረችኝ ትለዋለች። አንቺ ድራማ እየሰራሽ ነው እንደምናም ብሎ ይላታል። እና ሁኔታ ናለች እየቀለድሽ ነው እንደማለት ይላታል። እየቀለድኩ አይደለም እንደዛ ብላኝ ነበረ። አሁን ደግሞ ስጠይቃት አሁን ራሱ አሁን ደውዬ እሷን እንደዘጋው ነው የደወልከው እና ስጠይቃት ከዛው አታለች አለችኝ ትለዋለች ማለት ነው። ነግሬሻለሁኝ ቶሎ ብለሽ አፈላልግ ይላታል። እሱን ለኔ ተው አፈላልጋለሁኝ ያለችበትን ቦታ ጠቁማለሁ ብላ ትለዋለች። ደግሞ ተጠንቀቂ ይላታል። ምንድነው ስትለው የአባል ሀብቱ ሰውዬ ሊገልሽ እያፈላለገች ነው ብሎ ነው የነገራት ማለት ነው። ያው እንግዲህ እንድትጠነቀቅና ይኸው ደግሞ ሉላ እስከምትገኝ ድረስ እንድትሞች አልፈልግም ብሎ ነው ያላት። ሰው እንዴት ትሞት አይፈልግም ዝና። ምክንያቱም ተዛም ተዝም እያለች የሆነ በቃ የምታቀብለው ነገር ይሆናል ራሱ ያሰራታል ምናምን። ስለዛ እንዴት ትሞት አይፈልግም ማለት ነው ዝና። ባለሀብቱ ሰውዬ ግን እንዴት ትሞት እያደረገ ነው ያለው። ሀሊሙ ሳም ጋር ደውለው እንዴት እንድትወገድ ይፈልጋለሁ ነው ያለው ዝና። ታዲያ ይሄን እኮ ምንም ችግር የለውም ዝና አድርገው። አይ ዝና እንኳን የሆነ ፋስላታ ነገር ነው ይለዋል ማለት ነው። አይ ስለማታውቀው ልጅ በጣም ጀግና ነው ዝና ማለት በጣም ጎበዝ ነው። እኔ ስራ ይባል አይደለም ሁሌ የሚያኮራ ልጅ ነው ብሎ ይለዋል ሀሊሙ ዚታም። እንግዲህ ይሄ ባለሀብቱን ሰውዬ እንግዲህ ማለት ለምንድን ከፍ ዝቅ እያለ እየተሯሯጠ ነው ማለት ነው። ምክንያቱም ሌላ ቪዲዮ ይኖራታል። ከዚህ ቀደም እሷም ደግሞ እንግዲህ ለማስፈራራት እና ገንዘቡን ለመቀበል ስትል እኔም ብትገለኝ ሶሻል ሚዲያ ላይ ቪዲዮን አሳልፌ ሰጥቼዋለሁ ሶሻል ሚዲያ ላይ እንደሚበተን ነው ስላለችው እየፈራ ነው ያለው ማለት ነው። እሺ እንደዛ ብሎ ግን ሌላ ቪዲዮ አለ ስታለ እሷን ተገደላት ሌላ ሰው ካወጣበት ምንድን ነው የሚያደርገው? ሰው ልጅቷ መገደል የለባትም ማለት መገደል የለባትም። ሰውዬው ግን ያው ባለሀብት ስለሆነ በሀብት ተመክቶ እሷን ለማስገደል እየጣረ ነው ማለት ነው። ከፍ ዝቅ እያለ ነው ማለት ነው። ሉላና ሞገስ እንግዲህ ፍቅራቸውን እያጣጣሙ ነው ያሉት፣ አንድ ላይ ነው ያሉት እስካሁን ድረስ እንግዲህ ዝና መፈላልጋታል። እሷም ከሞገስ አልመጥንም ብላ ደስ የሚለው ነገር መግለጽ ጀግናው ጓደኛም አንዳንድ ጊዜ እንደዚህ ታማኝ ጓደኛ ስለዚህ ስላና መስዋዕትነት እየከፈለላቸው ነው ያለው። ቤት ተከራይቶላቸው አስቀምጧቸዋል። ተጎዳና ህይወት ወጥቶ ሞገስም እንደምታውቁት ፎቶ ሁላ ተለጥፎበት ዝና እያሳደደው ባለ ሰዓት አሁንም እያሳደደው ነው። ግን ደግሞ ጥሩ ቦታ ላይ ሴፍትን የጠበቀ ቦታ ላይ አስቀምጦታል። ማነው እሱ ያስቀምጠው? መልመል ነው። አሁን ላይ እንግዲህ ጥሩ ህይወት እያሉ ነው። እንግዲህ እንዴት ነው አሁን ምንድን ነው የሚሻለን? ጠበቃው የት እንዳለ የት ነው እንዴት ነው የምናውቀው? ጠበቃው ደግሞ ተቃጣይ ቤተሰቦቹ የት እንዳሉ ታላወቀ እንትን እንደማይሰጥ ታውቃለህ። ስለዚህ የት እንዳለ ጠበቃው አሁን ወይስ ፈልገው እንደ ሄጄ ይላታል። ጎዳና ነው ስላለ ጎዳና ፈልገው እንዴት ነው ደግሞ የዝና ሰዎች የያዙ ፖሊስ ይፈልግሃል። ስለዚህ አልተጠቀመጥ እንግዲህ መልመል እግዚአብሔር ይስጠውና እሱ ምናምን ሲል አሁን እንግዲህ ከዛ ቤት ነው የሚያገኘው። ውለታ በጣም ከበደ እንግዲህ ጠበቃው በህይወት አለ አልሞተም። እሱ ይሰቃየናል እንግዲህ ከሰውዬው ጋር የተራራች ነው ብሎ ነገር ጨረሰች። ማርዙ በጣም ተናደደ፣ ተቃጠለ። ምን አዘዘብኝ ይላል። እንዴ ሰው በገዛ እጁ የሚወደው ስለ ኮሚሽን ስል እንዲህ ፍቅረኛውን አሳልፎ ይሸጣል እያለ ለራሱ እንደገና አያት ብለዋል ማለት ነው። ያደረገው ያለው ነገር በጣም ያስጠላል ማለት ሰው የሚወደው ሰው እንዲህ አሳልፎ ይሰጣል ገንዘብ ሲል። በነገራችን ላይ አሁን ጊዜ ሆነ ከሰው ገንዘብ በልጧል ሰው እና መርዙም እያደረገ ያለው እንግዲህ አንድ ሴት የሚወዳትን ሴት አሳልፎ እየሸጣት ነው ማለት ነው። ስንት ነው በገንዘብ ማለት ነው። እንዴት ፍቅረኛውን በገንዘብ አሳልፎ ይሰጣል ይላል ሰው ራሱ ማለት ነው። ራሱ ታዘበ እንዴት ፍቅረኛውን አሳልፎ ይሰጣል ይላል እንግዲህ ሰው ነው እንዴ ሰውየው እንግዲህ ባለሀብት የተባለ ሰውዬ እያወራት ነው ያለችው። ኤፍራታ ደግሞ ከገንዘብ አግኝታ አይደለም የተወሰነ እንዴት ታውቃት ያው ገንዘብና ኤፍራታ ተገናኝተው አይላቀቁም። ስለዚህ እዚህ ላይ ጥፋተኛው መርዙ ነው በመጀመሪያ ጊዜ እንግዲህ ያመጣው ኮሚሽነር እንቀየራለን ህይወታቸውን መቀየር እንፈልጋለን ብሎ ማዘን ተመክራለች። እኛ እንቀየራለን የሚል ሀሳብ ነበረው። እንዴ አንድ ሰው ፍቅረኛውን እንዴት ያደርጋል? አሳልፎ ሽጦ በዝሙ የቀየረ ሰው ሰርቶ ለፍቶ እንቀየራለን ያለ ደግሞ የሚወዳትን አሳልፎ ሰጥቶ እንቀየር። ሲቀጥል ደግሞ አያገኛትም። የሚገርመው ነገር አያገኛትም ማለት ነው። ሰው ኤደንም እንግዲህ ፍርድ ቤት ስራውን እየሰራች ነው። ያው ቤተሰቡ በጣም ወደዋለች። ክብራቸው ምናምናቸው ዝዳቸው በጣም ነው የሚታለችዋት። ማህሌት ብላ እንዴት ነው ያስጠይቃታለች ማለት ነው። ዋው አንቺ ያልሽኝና እዚህ ያለው በአይን አይቶ ትልታ በጭራሽ ሊታጣልኝ አልቻለም። በጣም ምስሎች ናቸው የሚከተለው ዋሽተሽኛ ማህሌት አንቺ ከርከሮ ነው ያለቻት። እንግዲህ ከርከሮ ላታላታለች ከርከሮ ነው ያለቻት ነው እንግዲህ በከርከሮ አንድ መስሪያ ቤት አለች ይችላል። አንቺ
ነገሮችን ለዝና ነግረዋለሁ። እዛ ቤት ለስምንት ሌላችሁ ነው ሁሉም ነገር ለዝና ነግረዋለሁ። ስምንት እንደሚፈልግ ትወዳታለች። አንቺ ልጅ አምሻል እንዴት ትላታለች። ሙላ እዚህ ያለችው እንዴት ባለፈ እዚህ አለች እንዴ ነገርሽኝ ያለች ነው ትላለች። አላሳም ያለች ትላለች። ስለዚህ ደግሞ ምን አድርጌ ነው ስለዚህ ሲቀጥል አንቺ ማለት ሀዲስ ልጅ አውሬ ነሽ አውሬ ነሽ ዋሽተሽኛል፣ በጣም ዋሽተሽኛል። ሰራተኛዋ ባል ቀማሽ ነው ዋሽተሽኛል። አቃለሽ አንገብገብ አይደል እንዴት ታላለች። የመልመለስ አርባ ምን ትችላለች ትላታለች። ለምን ምን አለባሽ እንዴት ታረጋሽ አንቺ ከሀዲሽ ብላ ትላታለች ማለት ነው። ለማንኛውም ዝና ሁሉ ነገር እናግረዋለሁ። በመጀመሪያ እኔ ገንዘብ ተከፋፍዬሽ ስሬ ልጅ ነው እንጂ ይሄን ነገር ታጣልኛለች ትላታለች። ሰው እንግዲህ ዞራው ይተባታለች። ብሩክንም እንግዲህ ቅድስቴ ቤተሰብ ላክ አባቴ ደውሎልኝ ነበርና ሌላ ባል ታገኘኝ ቀርብ ብላ ያለችው እንዴት ተጋደላት አናላት። እሺ አሁን ቤተሰብ ሽማግሌ ላክና ትለዋለች። ሰርጉ ከቆይ ችግር የለውም ግን ሽማግሌ ላክ ትለዋለች። እሺ ይላታል ማለት ነው። መልመልም እንግዲህ ይሄ እያለ ጠበቃው ሚስት ምግብ ይዞ እያለ ጠበቃው ደወለ። ጠበቃው በጥናት አሟል የት ነው ያለኸው እያለው አሞኛል ብሎ ሳል እየተከተከው ነው። ጎዳና ላይ ያለው ቤተሰቦችን እንዳገኘ ነግሮታል። ግን የገጠመው ከባድ ችግር አለ። መልስ እያወራ ሴት ፊት ለፊቱ ዝናን አግኝቶታል ማለት ነው። ዝና ጋር እንግዲህ እንዴት ነው ማን ያጨንፋል ይገጥማል ወይስ እንዴት ነው?